ሰላም 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 እንዴት ናችሁልን? ውድ የቻናላችን ቤተሰቦች ዛሬ እንደተመለከታችሁት ለየት ያለ ቦታ ነው ይዣችሁ የመጣሁት። እንግዲህ ከዚህ በፊት ይሄን አካባቢ አይተነው አናቅም። ለመጀመሪያ ጊዜ ነው የምንጎበኘው። አካባቢው ሰሚት 72 ይባላል። ብዙዎቻችሁ እንግዲህ በዝና ታውቁታላችሁ ብዬ አስባለሁ። በተለይ ደግሞ ከቅርብ ጊዜ ወዲህ በጣም መነጋገሪያ እየሆነ የመጣ አካባቢ ነው። እንደምታውቁት በጣም ብዙ መኖሪያ ቤቶች እየተገነቡ ነው። ለኑሮ ተመራጭ የሆነ አካባቢ ነው እንግዲህ ሰሚት 72። ለዚህ በዛሬ ጉብኝታችን ይሄን በደንብ የምንቃኝ ነው የሚሆነው። ከዛም ባሻገር ዛሬ አንድ እንግዳ አለን። ወደ ውስጥ ገብተን እንግዲህ ከእንግዳችን ጋር ይሄን የሰሚት 72 ቅንጡ የሆነ መኖሪያ መንደር የሚያስጎበኘን ይሆናል ማለት ነው። ሃይላይት ላይ እንደተመለከታችሁት በጣም ነው የሚያምረው። አሁንም እንግዲህ ከፊታችን እንደምናየው እጅግ በጣም የሚያማምሩ ቤቶችን እየተመለከትን እንገኛለን። ስለዚህ በዛሬ ጉብኝታችን ይሄን የሚያምር ግቢ እየተመለከትን እየጎበኘን እንግዲህ የምንሄድ ነው የሚሆነው ማለት ነው። ስለዚህ እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዳዲስ የሆናችሁ ቤተሰቦችም ሰብስክራይብ በማድረግ ቤተሰባችንን በመቀላቀል ጀምሩ። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። እንዴናችሁ? ሮቤል እባላለሁኝ የፒሶሪ ስቴት ሽያጭና አማካሪ ነኝ። አሁንም የምገኘው በሰሚት 72 ኖክ ማደያ ጀርባ የሚገኘው ሳይታችን በ45000 ካሬ ያረፈው ጌተር ኮምፓውንድ ውስጥ ነው ያለሁት። በዚህ ኮምፓውንድ ውስጥ 9 ብሎክ አፓርትመንት ከስቱዲዮ ጀምሮ እስከ ባለ 3 መኝታ እንዲሁም 340 ካሬያችንና 190 ካሬ በሁለት አማራጭ ይዘን መጥተናል። አሁን ያለሁበት ቦታ 340 ካሬ ላይ ነው። እስቲ ውስጡን ላሳያችሁ። አሁን እየገባን የምንገኘው የፊሶን ሪል ስቴት ሌክዠሪ ቪላ ውስጥ ነው። እንግዲህ ይሄ ቪላ ቤት 340 ካሬ ሲሆን ስፋቱ በውስጡም ብዙ ነገሮችን ያካተተ ነው። ወደ 6 መኝታ ክፍሎች አሉት፣ 7 መታጠቢያ ቤት፣ 2 ሳሎን እና ከ2 እስከ 4 መኪና ማቆም የሚችል ሰፊ የሆነ የፓርኪንግ ስፔስ አለው። እያንዳንዱን ክፍል እየተዘዋወርን እንመለከታለን ማለት ነው። አሁን እንደምታዩት ይሄኛው አንደኛው መኝታ ክፍል ነው፣ እንግዲህ ግራውንድ ላይ ካሉት ማለት ነው። እንደምታዩቸው በጣም ነው የሚያማምሩት። ቤቱ ጽድት ብሎ ነው የተጠናቀቀው። በሮቹም ከላይ ያሉት አምፖሎች ሁሉም ነገር ሃይ ኳሊቲ በሆነ መንገድ ነው እንግዲህ ተሰርተው የተጠናቀቁት። እዚህ ከፊታችን አንደኛው መታጠቢያ ቤት አለ። እስቲ ግቢውንና ከጀርባ ያለውንም ተመልክተን እንምጣ። በዚህ በኩል ወደ ግቢው መውጣት እንችላለን። እንደምታዩት ሰፋ ያለ ግሪን ፓርት አለው። በዚህ በኩል ደግሞ እንግዲህ እስከ 4 መኪና ማቆም የሚችል ሰፋ ያለ የፓርኪንግ ስፔስም ተካቶለታል ማለት ነው። በጀርባ በኩልም እንደምታዩት ሰፋ ያለ ቦታ አለው። አሁን ደግሞ ግራውንድ ላይ ያሉትን ካየን ወደ አንደኛ ፍሎር ላይ ወጣት ነው። እስቲ አሳያችሁ። እንደምታዩት እዚህ ጋር ሰፊው ሳሎን እናገኛለን። እዚህ ጋር የመጀመሪያው ፍሎር ላይ ሲሆን የምንገኘው እንደምትመለከቱት እጅግ በጣም ሰፊ የሆነ ሳሎን እዚህ ጋር አለ ማለት ነው። በዚህ በኩል ሰፋ ያለ በረንዳ አለው። በሮቹ ተከፍተው ወደ ውጪ ማየት ይቻላል። ወደዚህ በኩል አለፍ ስንል ደግሞ ኦፕን ኪችን አለን ማለት ነው። እንደምታዩት እጅግ በጣም ሰፊ ነው። በዚህ በኩል ደግሞ ሌላ በረንዳ አለ፣ ንጹህ አየር ለመቀበል እንግዲህ በዚህ በኩልም ወጣ ብሎ ማየት ይቻላል ማለት ነው።
አንደኛ ፍሎር ካየን አሁን ደግሞ ሁለተኛ ፍሎር ላይ እየወጣን ነው። እስቲ ተከተሉ። እዚህ ላይ ሜን 3 ቤድሩም የያዘ ነው። አሁን የልጆች መኝታ አንደኛው የልጆች መኝታ የራሱ ባዝሩም ያለው የልጆች መኝታ ለዚህ እኛው አነስ ያለች የልጆች መኝታ ነች። ባዝ ያካተተ ነው። እዚህ ጋር እንደምታዩት ሰፋ ያለ ኮሪደር አለው። ተጨማሪ የልጆች መኝታ ከዛኛው ቤት ሰፋ ያለ የራሱ ይሄኛውን ባዝ ያዘ አለ። አሁን ደግሞ የልጆች መኝታ ካለ ዋና ማስተር ቤቱ የራሱ ክሎዚት ያለው በረንዳ ያለው ተጨማሪ ደግሞ ጃኩዚ ያጠቃልለን። እዚህ ጋር ማስተር ቤድሩም ነው። እዚህ ጋር ክሎዚት አለው የራሱ እዚህ ጋር ክሎዚት አለው ማለት እዚህ ጋር ተጨማሪ ባዝሩም ጃኩዚ ያካተተ ሁሉ ነገር ገጥመን እንደዚህኛው ነው እናስረክባቸው። እዚህ ጋር ንፋስ የምትቀበልበት እንደተመለከታችሁት እስካሁን ስናይ የነበረው የፊሶን ሪል ስቴት 340 ካሬ ላይ ያረፈውን ቅንጡ የሆነ ሌግጀሪ ቪላ ነው። ውስጡ በጣም ነው የሚያምረው እንዳያችሁት። እንግዲህ እነዚህ የምንመለከታቸው ተመሳሳይ የዚህ አይነት ቪላ ቤቶች ናቸው። ግቢውም ኮምፓውንዱ እንደምታዩት ነው። በጣም የተረጋጋ ጸጥ ያለና ለኑሮ አመቺ የሆነ ቦታ ነው። እንግዲህ እየተዘዋወርን ደግሞ እንመለከታለን ማለት ነው የቀሩትን። በነገራችን ላይ በዚህ ኮምፓውንድ ውስጥ አሁን ካየነው 340 ካሬ ቪላ በተጨማሪ 190 ካሬ ታውን ሃውሶችም አሉ። እነሱንም ቆየት ብለን እንመለከታቸዋለን። ከሱም ባሻገር ደግሞ ከፊት ለፊት የምናያቸው አፓርትመንቶች አሉ። ረጃጅሞቹ የምንመለከታቸው ህንፃዎች ማለት ነው። እንግዲህ እነዚህም ብዙ አማራጮች አላቸው። ከስቱዲዮ ጀምሮ እስከ ባለ 3 መኝታ የተለያዩ ቅንጡ አፓርትመንቶች አሉ። እስኪ ላይ ወተን ደግሞ እንመልከት። አሁን ከላይ ወተናል። ቀደም ስንል ከታችንን ስናየው የነበረው አፓርትመንት ማለት ነው። አሁን ደግሞ ከላይ ሆነን ወደ ታች ቪላ ቤቶቹን እየተመለከትን ነው የምንገኘው። እስካሁን በዚህ ውስጥ ነበረ እየተዘዋወረን ስናይ የነበረው። ያየናቸው ቪላ ቤቶችም ከነዚህ ውስጥ አንዱ ነው። እንደምታዩት እንግዲህ በጣም ነው የሚያምረው። በተለይ ደግሞ ከላይ ሆነን ስንመለከታቸው ዩኒፎርም የሆነ ነገር አለው እና በጣም የሚያምር ኮምፓውንድ ነው። አሁን ደግሞ ወደ አፓርትመንቶች ውስጥ ገብተን ምን ምን እንደሚያካትት ሮቤል ያሳየናል ማለት ነው። በነገራችን ላይ ይሄ የምትመለከቱት በጣም ሰፊ የሆነ ቴራስ ነው። እንግዲህ አንዱ አፓርትመንት ውስጥ ገብተናል። ወደዚህ ገብተን ደግሞ እንመለከታለን።
እሺ አሁን ደግሞ ከ9 ብሎክ አፓርትመንቶቻችን ትልቁ የሆነውን ባለ 3 መኝታ 141 ካሬ ኪችን ካቢኔት እና ቁም ሳጥን ገጥመን እናስረክባችሁ። እስቲ አሳያችሁ። አሁን ከትልልቆቹ አፓርትመንቶች ውስጥ አንደኛው 141 ካሬ የሆነውን ባለ 3 መኝታ እየጎበኘን ነው የምንገኘው። እንግዲህ ውስጡ እንደምትመለከቱት ነው። በጣም ነው የሚያምረው። እንግዲህ ኪችን ካቢኔትም ቁምሳጥንም ተገጥሞ ነው ማለት ነው የምትረከቡት። ይሄ አፓርትመንት 3 ቤዝመንት ፓርኪንጎችን ያካተተ ነው ከስር፣ እንዲሁም ደግሞ 2 ሊፍቶች አሉት ስንገባ የተመለከትናቸው ማለት ነው። መብራት ሲጠፋም 2 ባካፕ ጄኔሬተር የተገጠመለት ሲሆን እንግዲህ የ2 የከርሰ ምድር ውሃም በውስጡ አካቷል ማለት ነው። የውሃ መጥፋት አያሳስብም እዚህ አካባቢ። ከላይ እንደተመለከት ነው ሰፋ ያለ 2 ቴራሶች አሉት የጋራ መጠቀሚያዎች ማለት ነው። እዚህ ጋር እየተመለከትን እንደምንገኘው አንደኛው መኝታ ክፍል ነው። እንደምታዩት በጣም ነው የሚያምረው፣ ሰፊ ነው። በውስጡም ቁም ሳጥን የተገጠመለት ነው። በዚህ በኩል ደግሞ አሪፍ መስኮት አለች ወደ ውጪ ጥሩ እይታ የምታሳይ። እነዚህ አፓርትመንቶች ላይ ነው እንግዲህ አሁን የምንገኘው። እዚህ ጋር ሰፋ ያለ ኮሊደር አለን። እንግዲህ በዛ በኮሊደሩ ነው የሚገናኙት። ሁለተኛውና ሶስተኛው መኝታ ቤትም እዚህ ከጎን የምናያቸው ናቸው። እዚህ ጋር ሰፋ ያለ መታጠቢያ ቤት አለን። ውስጡን ገባ ብለን እንመልከተው። እዚህ ጋር ማስተር ቤድሩማችን አለ። ቀጥታ እንደገባን የምናገኘው የራሱ መታጠቢያ ቤት አለ። እንግዲህ እሱም ራሱን የቻለ የተገጠመለት በር ያለው ሲሆን ውስጡም እንግዲህ እንደምታዩት ነው። በጣም በሚያምር ሁኔታ ነው የተጠናቀቀው። እንዳያቸዋቸው ሁሉም የራሳቸው የሆነ ቁም ሳጥን ተገጥሞላቸዋል። በዚህ በኩል ደግሞ የሚያምር ቪው አለው ወደ ውጪ። አሁን የመኝታ ክፍሎቹን አይተን ጨርሰናል። ወደ ሳሎኑ ተመልሰናል ማለት ነው። በዚህ በኩል እንደምታዩት ሰፋ ያለ በረንዳ አለን ወደ ውጪ ማየት የሚያስችል። አሁን የምንገኘው ከነበርንበት አፓርትመንት ከስር ያለው የፓርኪንግ ስፔስ ላይ ነው። ቀደም ብዬ እንደነገርኳችሁ እያንዳንዱ 9ኙም የአፓርትመንት ብሎኮች ከስራቸው 3 ቤዝመንት አላቸው። እንደምትመለከቱት በጣም ሰፋፊ ናቸው የፓርኪንግ ስፔሶቹ። በዚህ በስተግራ በኩል ወደ ታች ወደ ሁለተኛው ቤዝመንት የሚያስወርድ መንገድ አለ። በዚህ በኩል ደግሞ ቀጥታ ወደ ሊፍቱ መግባት የሚያስችልበት ከመኪና ወርደው ቀጥታ ወደ ላይ ወደ ሊፍት መውጣት ይችላሉ ማለት ነው። ይሄ ወደ ታችኛው የፓርኪንግ ክፍል የሚያስኬደው ቦታ ነው። እሺ ውድ የቻናላችን ቤተሰቦች እንዴት አያችሁት? የፊሶን ሪል ስቴት እንግዲህ በሰሚት 72 የተገነባውን በጣም የሚያምር ኮምፓውንድ እንደወደዳችሁት አልጠራጠርም። አሁን ላይ ከአፓርትመንት ወጥተን እንግዲህ እዚህ ጋር ደግሞ ሰፋ ያለ የሱቅ ወይም ደግሞ ለሱፐር ማርኬት የሚከራይ ሰፋ ያለ ቦታ አለን። እንደምታዩት እንግዲህ እጅግ በጣም ሰፊ ነው። ከዋናው መግቢያ በር በኩል ነው የሚገኘው። ስለዚህ ይሄም እንዲሁ የሚሸጥ ወይም ደግሞ የሚከራይ ነው ማለት ነው።
እዚህ ጋር የተለያዩ ነገሮች ተሰርተውለት በጣም የሚያምር ቦታ ነው የሚሆነው። ለንግድ እንግዲህ ተመራጭ ቦታ ነው። በተለይ ደግሞ ዋናው መግቢያ በሩ ጋር እንደመሆኑ ተመራጭ ያደርገዋል። በዚህ በኩል እንደምትመለከቱት ዋናው መንገድ አለ። በሩም ወደ ታች ዝቅ ብሎ ነው የሚገኘው። እንደምታዩት አሁን ደግሞ ግቢ ውስጥ እየተዘዋወረ ነው የምንገኘው። በስተግራ በኩል ስናየው የነበረው ባለ 9 ብሎክ አፓርትመንቶች አሉ። በስተቀኛችን በኩል ደግሞ ቀደም ሲል የተመለከትናቸው ባለ 340 ካሬዎቹ ሌክጀሪ ቪላ ቤቶች አሉ ማለት ነው። አሁን ደግሞ ባለ 191 ካሬውን ታውን ሃውስ የምንመለከት ይሆናል። ወደዛ እንጓዛለን። እንግዲህ እንደምትመለከቱት ነው ግቢው በጣም ነው የሚያምረው። የእግረኛ መንገድ ለብቻው ተለይቶ ተሰርቶለታል። ከዛም ባሻገር ደግሞ የውስጥ ለውስጥ አስፋልቱ ራሱ ደረጃውን የጠበቀና በጣም የሚያምር ናቸው። በነገራችን ላይ ይሄ ኮምፓውንድ 45000 ካሬ ሜትር ላይ ያረፈ እጅግ በጣም ሰፊ የሆነ ግቢ ነው። በውስጡም እንደነገርኳችሁ በጣም ብዙ ነገሮችን አካቷል። ባካፕ ጄኔሬተሮች አሉት። 2 የከርሰ ምድር ውሃ ተቆፍሮለታል ማለት ነው። አድራሻው እንደነገርኳችሁ ሰሚት 72 ኖክ ማደያ ጀርባ ነው የሚገኘው። ይሄ አካባቢ በጣም ለኑሮ ተመራጭ የሆነ ነፋሻማ ቦታ ነው። እንግዲህ እነዚህ የምንመለከታቸው ባለ 191 ካሬዎቹ ታውን ሃውስ ናቸው። ከሮቤል ጋር ሆነን እንግዲህ ወደ ውስጥ ገብተን ደግሞ በውስጣቸው ምን እንዳለ አብረን እንጎበኛለን ማለት ነው። ወደ ውስጥ አብረን እንግባ። እሺ አሁን ደግሞ 190 ካሬያችን 5 ቤድሩም ያለው 6 መታጠቢያ ቤት ያለው። እስቲ ቤቱን በደንብ ላሳያችሁ። እሺ አሁን ላይ ወደ ሳሎን እየገባን ነው የምንገኘው። ይህ እንግዲህ ባለ 190 ካሬው ታውን ሃውስ ነው። እጅግ በጣም ነው የሚያምረው። እንደምትመለከቱት በውስጡም 5 መኝታ ቤት፣ 6 መታጠቢያ ቤት፣ 2 ሳሎን እና 2 መኪና ማቆም የሚችሉ ሰፋ ያሉ የፓርኪንግ ስፔሶች አሉት። እያንዳንዱን እንግዲህ ወደ ላይ ደግሞ እየወጣን የምንመለከት ነው የሚሆነው። ሜን ሳሎን ታች ነው ያለው። ይሄኛው ደግሞ አነስ ያለው ሳሎን እዚህ ጋር እናገኛለን ማለት ነው። ተጨማሪ እንደምታዩት 4.5 የሆነ በረንዳ፣ አነስ ያለች በረንዳ እዚህ ጋር አለችው ማለት ነው። ከዛ ደግሞ እዚህ ጋር እንደምታዩት ለእንግዳ ሻወር ሽንት ቤት ያለው እዚህ ጋር መጠቀም ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ኮሪደር አለው። እዚህ ጋር ፕሮግራም ቢኖራችሁ እንኳን እዚህ ጋር ቡናውን ይዘው መጠጣት ይችላል። ወይንም ላይክ ይሄ የመጽሐፍ መደርደሪያ ማለትም ትችላላችሁ። አሁን እየገባንበት ያለው ደግሞ ማስተር ቤድሩም ነው። ይሄኛው ማስተር ቤድሩም ነው። እዚህ ጋር ክሎዜት አለው የራሱ ተጨማሪ የራሱ ሻወርና ሽንት ቤት ያጠቃለለ ማስተር ቤድሩም ያለው። እዚህ ጋር እንደምትመለከቱት ሰፋ ያለ ባዶ ቦታ አለ። እንግዲህ ይሄ ለልጆች መጫወቻና ለተለያዩ ነገሮች ይሆናል። በዚህ በኩል ደግሞ 2 መኝታ ቤቶች አሉ።
በውስጠኛው በኩልም እንደምታዩት ውስጡ ጥንቅቅ ተደርጎ ነው የተሰራው። ቀደም ብዬ እንደነገርኳችሁ እያንዳንዱ ክፍሎች የራሳቸው ቁም ሳጥንና ኪችን ካቢኔት አላቸው ማለት ነው። በዚህ በኩል ደግሞ በጣም የሚያምር የውጭ እይታ አለው። በረንዳም አለው በሩ ተከፍቶ ሲወጣ። ግቢው እንዳያችሁት ነው። በተጨማሪ ደግሞ ሳይት መታችሁ ማየት የምትፈልጉ ወይንም ዲቴል ኢንፎርሜሽን መጠየቅ የምትፈልጉ ከታች በምናስቀምጥላችሁ ስልክ ሮቤል ብላችሁ መደውላችሁ እንዳትረሱ። ተጨማሪ ደግሞ ቻናላችን ሰብስክራይብ አድርጉ። አመሰግናለሁ። እኛም እናመሰግናለን ሮቤል፣ እንግዲህ እስካሁን ስላስጎበኛህን በጣም እናመሰግናለን። የቀረውን ደግሞ እኛ ግቢውን እየተዘዋወርን የምንመለከት ነው የሚሆነው። እስካሁን በብዛት ስናየው የነበረው የእያንዳንዱን የቪላ ቤቶቹንና የአፓርትመንቶቹን የውስጠኛውን ክፍልና በተወሰነ መልኩ ደግሞ ውጭውንም ግቢውንም እያየን ነበረ። አሁን ደግሞ ሙሉ ለሙሉ እየተዘዋወርን ግቢው ምን ይመስላል የሚለውን የምንመለከት ነው የሚሆነው። አሁን ተመልሰን ወደ ላይኛው አፓርትመንት ወጥተናል። እንግዲህ እዚህ ጋር ቅድም ስናየው እንደነበረው በጣም የሚያምር እይታ ነው ያለው። ቤቶቹ ዩኒፎርም የሆኑ ናቸውና በጣም ደስ የሚል ነፋሻማ ቦታ ነው። ፊሶን ሪል ስቴት እንግዲህ በጣም የሚያምር የመኖሪያ መንደር ሰርቶልናል። እዚህ መግዛት የምትፈልጉ ቀጥታ ሮቤልን ኮንታክት ማድረግ ትችላላችሁ። እንደ አካባቢው እንደምታዩት ነው፣ በጣም ነው የሚያምረው። እንግዲህ ለኑሮ አመቺ፣ ለትራንስፖርት ደግሞ የተመቻቸ አካባቢ ላይ ነው ይሄ ሪል ስቴት የሚገኘው። ስለዚህ ኮንታክት አድርጉት መኖሪያ ቤት መግዛት የምትፈልጉ። ወርደን ደግሞ የቀሩትን ግቢውን እየተዘዋወርን የምንመለከት ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። ለቻናላችንም አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። ጉብኝታችንን የምንቀጥል ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ።